አሻሪኝ ሐኪም ቤት እንዲሄድ አይደለ ያደረጋችኝ። ሐኪም ቤት ሄደን ሐኪም የለም የጆሮ ሐኪም እና እኔ እሱን ማሽን ጆሮውን አሳክማን ስራ እናስገባ ነው አላችሁ። እሱ ወስዶኛል ሐኪም ቤት በርቂ ክያ ወስዶኝ እሱ ወስዶኛል ሐኪም ቤት ነን ወስዶኛ ሐኪም ቤት ሐኪም የጆሮ ሐኪም ነኝ ለጊዜ የፋርማሲ ይሄንን ኤርፎን ነገር ነው እና ይህን ገዛልኝ። በዘለዬ ወደ ውስጥ አንደኛ ግጥም አይለው፣ ሁለተኛ ደግሞ በጣም ቻርጅ ይጨርሳል። በዘላይ ቻርጅ ሲያል ቶሎ ነው የሚያልቁት። ቻርጅ ሲያል በጣም ነው የምረብሸው እና እኔ ማውሮን መልሶ ለእኔ በጣም ያሰምኛል እና በጣም ረብሻል። ይህ ደግሞ እንደ ፋርማሲ ሄጄ ጠየኩኝ ነው ይሄ ጆሮ በራስሽ መሰራት አለበት ተባለ እና ይህን ከተጠቀምሽ ያኛውን ጆሮ ታጫለሽ ያለሽን አትጠቀም ያለ ከሌለ መስማት ስላልቻልኩኝ ማደሞች እያሰሩኝ ያለ እንደምስያካል ፈልግ ነበር አሰራና በጣም ሰላም እንዴት ናችሁ? ደህና ናችሁት ወይ? የሮማን ቻናል ተከታዮች በሙሉ እንደምን አላችሁ? ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ሼር አድርጎ ይሄን ነገር ሁሉም ጋር ይድረስ ለሁሉም ሰዎች ማለት ነው። በጣም ከባድ ነገር ነው እህታችን ላይ እየደረሰ ያለው ማለት ነው። ሁላችሁ በቻላችሁ አቅም ያላችሁን ነገር አንድ ብርም ይሁን 2 ብርም ይሁን በቻላችሁ እንግዲህ በቻልነው አቅም እንግዲህ ደገፍ አድርገን የምትታከም ከሆነ ትታከማለች። ማትታከም ሀገር ቤት የምትገባ ከሆነ ደግሞ ሀገር ቤት ብትገባ ጥሩ ነው። እኔ ግን ሀገር ቤት ብትገባ ጥሩ ነው ብዬ ነው የማስበው ማለት ነው። የቻልነውን ነገር 1ም ይሁን 10ም ይሁን የተወሰነች ነገሮችን ብንደግፋትና ሀገሯ ብትገባ ጥሩ ነው ብዬ ነው የማስበው። እዚህ ላይ ምንም ሰውነቷም ራሱ አልቋል ማለት ነው። በሰውነቷም የላትም እህታችን ስደት ላይ እንደምትመለከቱ እንደ ማንኛውም ሰው ላገኝ ብላ ነው የተሰደደችው ማለት ነው። ስደት እንግዲህ የሚገጥም ነገር ብዙ ነገር አለ፣ መልካምም አለ፣ መጥፎ ነገርም አለ፣ ጥሩ ነገርም አለ። እንደ ዞሮ ብዙ ነገሮች አሉ። ስደት ከባድ ነው። ፈጣሪ ግን መጨርሶ ይማራት እስከ መጨረሻ ላይ ፈጣሪ ይፈውሳት ነው የምለው ማለት ነው። ጸሎት አድርጉለት እንድትፈወስ። እንግዲህ እህቶቻችን ጆሮ ብዙ ጊዜ አትጉርጉሩ። ጆሮ የሚመጣ ብዙ ጊዜ በጣም ይሄ ጥጥ መጉርጉራ የትኛም ባገኛችሁ ጆሮአችሁን አትጉርጉሩ። የጆሮ በሽታ መንስኤው የዝም ብለን ይሄ በእንትና ሻውሪዮ በየቀን እየወሰዱ ዝም ብሎ ይጉርጉሩታል። ይሄ ነገሮች እንትና ሌለባቸው ስለምንችለው በየቀን ጆሮአችሁን አትጉርጉሩ። ጆሮአችሁ በትጉርጉሩ በ2 ሳምንት አንዴ ጉርጉሩ ማለት ነው። በ2 ሳምንት በቂ ነው። በ2 ሳምንት አንዴ ጎርጉሩ እንጂ ብዙ ጊዜ አትጎርጉሩ ብዬ ነው የምነግራችሁ። እና ደግሞ ኤርፎንም አታብሱ። ይሄ አሁን ጆሮ መንስኤ የሚሆነው መሰላችሁ ኤርፎን፣ ይሄ ብሉቶስ የሚባለው ነገር እሱ ነገር ከመጣ ወዲህ በጣም መጥፎ ነው። በጣም ብዙ ልጆች እየታመሙ ይገኛሉ። ኦሪጂናል ነው ምናምን እያሉ በቃ ጆሮአቸው ተሰክቶ ነው የሚውሉት። 3 ነው የሚሆንባቸው። ግን መቼ ነው በሽታ እንደሚይዛችሁ ስለማታውቁ እንደዛ ነገሮቹ ላይ ውጡ። እንደዛ አታድርጉት ማለት ነው የምላችሁ የሀገሬ ልጆች። በጣም ከባድ ነገር ነው። እኔ የምነግራችሁ በጣም ነው። አሁን እኔ ብዙ ይሄ እንደመጣ ጊዜ ሰራተኞች እዚህ ነጮች ሲገዙ እኔም ልግዛ ብዬ ከነሱ ጋራ ገዝቼ ነበር። ይሄ ብሉቶስ የምገርማችሁ ማለት ነው። ከዛ 2 ቀን 3 ቀን ተጠቀምኩት። በ4ተኛ ቀን ነዘረኝ የምገርማችሁ ማለት ነው። በቃ ጆሮዬ አስጠላኝ። ጆሮ ላይ ማረግ እንዲ ቁስል ነው የምሰማኝ የምነግራችሁ። ገና ኤርፎን ከዛ ነው ዲ የምገርማችሁ ኤርፎን የሚባል አልጠቀምም። በቃ በጣም ነው የሚያስጠላኝ። በቃ
በጣም ነው ማዳመጥ ሰውም ራሱ ማውራት ያስጠላኝ እንኳን ታችሁ እኔ እውነቴን ነግራችሁ እኔ ሰው በቃ እኔ ሰው እንደዚህ ስልክ ከፍ አድርጌ ቁጭ አድርጌ ምናምን ነው እንጂ የማወራው እኔ በኤርፎን ስልክ አላወራም ሰው ማለት ነው። ምክንያቱም ከዛን ቀን ጀምሮ ማለት ነው በቃ አመመኝ። ይሄን ያለ እንትናም አላለኝም ግን ውግት ማረገኝ አሞኝ ማለት ነው። እና አሁን እቺ እህታችን እንደምትመለከቱ በጣም እየተሰቃየች ነው። ፈጣሪ ባለችበት ቦታ ይጠብቃት ነው ምለው ማለት ነው። እና ሌሎቻችሁ ትምህርት ሆነላችሁ እና ብዙም አትጉርጉሩ። አንደኛ ይሄ ነው። ኤርፎን ብዙም አታብዙ፣ አትጠቀሙ። ሁለተኛ ነው ስልክ ጆሮአችሁ ላይ የምታደርጉ ደግሞ አላችሁ። ይሄ እንደ ሙስሊም ትልበሱና እንትና ማለት ነው። አይገርባችሁ? ያው እንቅልፍ መጣ ማለት ነው። በማታው እያዳመጥኳት ነበረ እሷን ማለት ነው። ወይኔ ምን ላይ ትደርሳለች? ምን እንጨርሰዋለን? አካውንቱን ያስቀምጡልናል ምናምን ብዬ እያልኩት ነበር። እንቅልፍ መጥቷል። አሁን ልተኛ ነው እና ሌሊት ነው እየነጋ ነው ያለው ማለት ነው። እንግዲህ እንደምትመለከተው ከኢትዮጵያ 7 ሰዓት ሆኖላቸዋል ማለት ነው። ከዛ ነው እንቅልፍ መጥቶልኛል ማለት ነው። ያለውን ነገር ሳዳምጣቸው ነበር የሚገርማችሁ ማለት ነው። እና አንዱ ሲቀነስ አንዱ ሲቀነስ አንዱ ሲቀነስ አንዱ ነው። እና እግዚአብሔር በሰላም ለሀገሯ ያብቃት። እግዚአብሔር በቸርነቱ ለሀገሯ አብቅቷት እንትና ትበልል ነው የምላቸው። የሀገር ልጆች ግን በጣም ከባድ ነገር ነው። ሁሉም ነገሩ ይከብዳል ሆኖ እና ነው ልተኛላችሁ። ደህና ደሩልኝ ሁላችሁ ማለት ነው። እንቅልፌ መጥቷል። እንግዲህ ያልጨረስኩም ግን ምን ላይ እንደደረሱ ደግሞ ነገ ጠዋት ያለውን ነገር ዶክተር የለም ተብሏል። የጆሮ ሕክምና እዚህ ሀገር ሕክምና የለም። ሕክምና ስታደርጉ ኢትዮጵያ ላይ ገብታችሁ ሕክምና አድርጉ። ስደት ላይ ሕክምና የለም። እሺ በተለየ መንግስት ነው ተብሎ እንትና ይላሉ። ግን እዚህ ሀገር ማለት ነው ኢትዮጵያ ላይ መሰለኝ ሕክምና የሀበሻ መድኃኒት ምናምን አታጡም። እሱ ምናምን ሞክሩ እላችኋለሁ። እና በጣም ከባድ ነው ልነግራችሁ አልችልም። ያ ስደት እንደረጋል ጥቅምም አለው ጉዳትም አለው። ስደት ጉዳትም አለው ጥቅምም አለው። ምንም ማድረግ አልችልም። የሀገሬ ልጆች በጣም የሚያዛዝን ነው። ምን አይወዳችኋለሁ። ቻናሌን ግን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። እንቅልፍ መጥቶልኛል። ልተኛላችሁ ሁላችሁ የምትወዱኝ ማለት ነው። እስኪ ሰብስክራይብ እያረጋችሁልኝ ጓደኞቻችሁ ላይ ምናምን ማለት ሼር አረጉልኝ። እሺ ያገልጭ በጣም እወዳችኋለሁ። ደህና ነው። ይሄ እንቅልፍ ያሰክራል ጋይስ። የእውነት ስልክ ራሱ ሲበዛ ማለት ነው አሰክሮኛል። ልነግራችሁ አልችልም። እና ደህና ደሩልኝ። መልካም አዳር ይሁንልኝ።